ቲና ጸሐፊ ፊደል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ቲና የ19 ዓመት ወጣት ናት። ቆንጆ ባትባልም የደስ ያላት ቁመቷና አቋሟ የሞዴል ነው። በመጀመሪያ ግን ራሴን ላስተዋውቃችሁ፣ ዮናኤል እባላለሁ። በስሜ ምክንያት በሰፈሩ ታዋቂ ነበርኩ። ለየት ያለ ስም ነው ያለኝ። ዮናኤል ማለት የእግዚአብሔር ነጭ ርግብ ወይም ሰላም ማለት ነው። እንደተነገረኝ ከሆነ ስሜን አባቴን ያወጣልኝ። የሀብታም ልጅ ባልሆንም እንደ ማንኛውም ኢትዮጵያዊ አስተዳደግ ነው ያለኝ። ቲና ማለት ከ4 ዓመቴ ጀምሮ አብራኝ ያደገችን እስት ናት። እኔ የ4 ዓመት ህፃን እያለሁ እሷ ዓመት ከ4 ወር ነበረች። ቲና የእኛ ግቢ ተከራይ ልጅ ናት። በ4 ዓመቴ ትምህርት ስወጣ ስገባ የእሷን ድምፅ እየሰማሁ ነው ያደግኩት። በህፃነቷ በጣም የምታሳሳ ቀይ ልጅ ነበረች። እያደገች ሄዳ ለትምህርት ስትደርስ አንድ ላይ እየተማረን ነበር ያደግነው። አንድ ቤት እያደርን፣ አንድ ማዕድ እየተካፈልን፣ አንድ አይነት ልብስ እየለበስን አደግን። አባቴ በጣም ነው የሚወዳት። ልብስ ለእኔ ሲገዛ ለእሷም አብሮ ይገዛ ነበር። ቲና ለቤተሰቡ ብቸኛና የስለት ልጅ ናት። በዛም በቻሉት ነገር አሞላቀው ነው የሚያሳድጓት። እኔ በ2 ዓመት ከ4 ወር አካባቢ በልጣታለሁ። ትምህርት ደግሞ በ2 ዓመት በልጣታለሁ። እንደነገርኳችሁ ብቸኛ ልጅ ስለሆነች እኔ የምማርበት ትምህርት ቤት ገባች። እንደ ታናሽ እህት ነበር የማየት። ለእኔ በጣም ትንሽ ልጅ ናት። እናም ሁል ጊዜ እጇን ይዣት ነው የምንሄደው። አስተማሪዎቼ፣ የትምህርት ቤት ጓደኞቼ ሁሉም እህቴ እንደሆነች ነው የሚያውቁት። እሷም ብትሆን እኔ ከሌለው ምግብ ራሱ አትበላም። ድንገት አሞኝ ብቀር ትምህርት ቤት አትሄድም ነበር። ሁለታችንም ኬጂ 1 ተምረን ቀጥታ 1ኛ ክፍል ነበር የገባነው። እኔ በጣም ነው ትምህርት የምወደው። ምንም ነገር ቢሆን በትምህርት ቀልድ አላውቅም። አባቴ ተምሬ በፈለኩት ፊልድ እንድቀጠር ነው ሁሌ የሚነግረኝ። እናቴ ግን የሰፈሩ ሰው ሁሉ ዶክተር ስለሚሉ አድጌ ተመርቄ ዶክተር ሆኜ ልጄ ዶክተር ነው ብላ ማውራት ነው ምኞቷ። ቲናዬ ደግሞ ገና በልጅነቷ ለትምህርት ግድ አይሰጣትም። እሷ የሚያስደስታት ጥበብ ነክ ነገሮች ናቸው። ፎቶ፣ ስዕል፣ ልብስ፣ ዲዛይን። በጣም አድናቂ ናት። ልናጠና ተዘጋጅተን ራሱ እኔ በተመስጦ ሳለና እሷ ስዕል እየሳለች በፈገግታ ትሞላ ነበር። ከምንም በላይ የምወድላት ነገር ፈገግታዋ ስለሆነ ራስ ስራዋ ቢያናድደኝም እያዩዋት ቁጥብ ፈገግታ ያመልጠኝ ነበር። ትዝ ይለኛል ህፃን እያለን ስንጋባ ምንድነው የምንለብሰው፣ ማነው ፎቶ የሚያነሳን እያለች ተጠይቀኝ ነበር። አይ ልጅነት። እናላችኋለሁ የኔ የሚነገር ታሪክ የሚጀምረው ሚኒስትሪ ተፈትኜ ስጨርስ ነበር። ለፈተናው ትንሽ ብጨናነቅም ከቲናዬ ርቄ ለሳምንት ያህል በደንብ አነበብኩ። ፈተናውም ቀለል ነበር ያለኝ ይመስገን። በጥንቃቄ ሰርቼ ጨረስኩኝ። የሰፈሩ ሰው የኔን ውጤት እንደ ሎተሪ ነበር የሚጠብቁት። እናቴ ግን ከባድ አድርጋ ስላሰበችው ከኔ በላይ እሷ ተጨንቃ ነበር። ውጤት እስከሚመጣ ድረስ የሰው ጥያቄ ራሱ ጭንቀት ነበር የሆነባት። እኔ ግን ስለሰራሁ ፈታ ብዬ ነበር። ክረምቱን ከቲናዬ ጋር እጅና ጓንት በመሆን ጠዋት ከተነሳንበት ሰዓት ጀምሮ ሙሉ ቀን ሰዓትና ደቂቃዎችን አብረን እናሳልፋለን። ሱቅ አብረን የምንሄደው። ብቻ ምን ልበላችሁ፣ የሰው አይን ያረፈብን ልጆች ነበርን። የሰፈር ሰው ሁሉ ሲያገኘን የኔ ቆንጆ እያሉ አገላብጠው ይስሟት ነበር። እኔ ግን ሁሌ ቆንጆ አይደለሽም እላት ነበር። የእሷ መልስ ግን ቆንጆ ይባላለኝ ትለኝ ነበር። ክረምት እየተገባደደ መጥቶ ሐምሌ ላይ ውጤት እንደተለቀቀ ተነገረን። እናቴ የጭንቀት ፊት እያሳየችኝ የኔ ወርቅ ብትወድቅም እንዳትከፋሽ፣ አይተህልም የአበባ ልጅ 3 ጊዜ ወድቆ ተስፋ ስላልቆረጠ አለፈ እያለች ልታጽናናኝ ትሞክራለች። ከዛ እንዳትጨነቅ ነግሬያት ትምህርት ቤት ከታናሽ ወንድሜ ጋር ሄድን። ውጤት ሳይም እንደጠበኩት ነበር። ያን ያህል አያስከፋም። ወንድሜ እማዬን እናስደንግጣት ብሎኝ ተስማምተን እቤት ስንሄድ የሰፈር ሰው ተሰብስበው እየጠበቁ ነው። ቲናዬም ከመካከላቸው ተነጥላ መታ ክፍት ባለው ፊት እንዳለፍኩ አውቃለሁ፣ ነጥቡ ስንት ሆነ አለችኝ። 89.9 አልኳትና ወደ እናቴ ዞራ የትምህርት ቤቱ ከፍተኛ ውጤት የሱ ሆኖ ነው ያለፈው፣ እልል በሉ አለቻቸው። ተረባርበው አቀፉኝና ሳሙኝ።
አንቺ እብድ ብዬ ቆንጠጥ አደረኳት። እስከ ዛሬ ሳልነካት እናቴ ጋር ሮጣ ሄዳ ትናገር ነበር። ዛሬ ግን ዝም አለች። ምን ሆና ነው ብዬ ብጨነቅም እናቴ ይዛኝ ስትገባ ዝም አልኩ። ልክ ተመርቆ እንደመጣ ሰው የሰፈር ሰው እየሸለሙኝና እያሞጋገሱኝ ነበር። ደስ ብሎኛል። ግን ቲና አጠገቤ አልነበረችም። ሰዎች ሄደው እስከሚያልቀው ስጠብቅ ቆየሁኝና ማታ አካባቢ እሷ ጋር ስሄድ ጥቅልል ብላ ተኝታለች። ምን ነው ቲናዬ አልኳት። ባሌ አንድ ነገር ልንገርህ፣ አትናገርም አለችኝ። መጥፎ ዜና ለመስማት ዝግጁ ባልሆንም ምን ተፈጠረ? ለማን የማልናገረው አልኳት በጥያቄና ግራ በተጋባ ፊት እያዩዋት። በቃ ከራሳቸው ካልሰማክ ለማንም እንዳትናገር፣ ሲነገርክም እንዳልሰማ ሰው ትደነግጣለህ አለችኝ። ምንድነው ቲናዬ፣ ልትለይኝ ነው እንዴ አልኳት ቁጭ ካልኩበት እየተነሳው። ፊቷን ሳየው ልርቀህ ነው የሚል ይመስል ነበር። ለዛም ነው ለመገመት ያልተቸገርኩት። እንደ ጠበቅኩትም ምላሽ ሳትሰጠኝ ከልጅነታችን ጀምሮ እንደምታደርገው ጆሮዋን በእጇ ይዛ ማልቀስ ጀመረች። ሌላ ጊዜ ቢሆን ስታለቅስ ፊቷን በእጅ ሸፍኔ ያልቅሳ እስክትጨርስ እጠብቃትና ስትረጋጋ በልብሴ ፊቷን ጠራርጌ ዛሬ ቲናዬ ዝናብ አዘነበች እያልኩ አስቃት ነበር። ዛሬ ግን ለ10 ዓመት ሙሉ ህይወቴ ውስጥ ከነበረ ሰው መለየት ከባድ ሆነብኝ። እንቤ ሲመጣ ወንድ መሆኔ ትዝ ቢለኝ ቶሎ ብዬ መኝታ ቤት ሄጄ አለቀስኩም። በዛውም ወንድ ልጅ በአደባባይ አያለቅስም የሚለው ህግ ጠበቅኩኝ። እውነት ለመናገር ከሆነ እጅግ በጣም ነበር የከፋኝ። ቲና ማለት እኮ ከእናቴ በላይ የምቀርባት ልጅ ናት። ከሰውነቴ ላይ አንድ ክፍል ቆርጦ እንደመውሰድ ነው የሚሆነው። እሷን ብትሆን ከተለያየም በኋላ ምን ልትሆን ነው ብዬ ተጨንቄያለሁ። ምክንያቱም እሷ ሁሉንም ነገር በእኔ ማድረግ ነው የተለማመደችው። እኔ ከሌለው ምግብ መብላት፣ መነሳት፣ ማንበብ፣ ትምህርት ቤት በሄድ ስዕል መሳል፣ መሳቅን ጨምሮ አትፈልግም። እምቢ በማለት ነው ሁሉንም የምታሳልፈው። የሆነ ነገር ቢፈልጉ ራሱ በቃ ዩኤል ይጠራ ነበር የሚሉት። እና አዲስ ህይወቷ ምን ሊሆን ነው እያልኩኝ እያሰብኩ በዛው ጭልጥ ያለ እንቅልፍ ውስጥ ገባሁ። በደስቴ ቀን ጥልቅ ሐዘን ማለት ይህ አይደል? የእኛ የተጋነነ ቅርበትም የጎዳን ይመስላል። በህይወታችን የምንለያይ ራሱ አይመስለኝም ነበር። አብረን ኖረን የምናረጅ ነበር የሚመስለኝ። በዛ ላይ ሁልጊዜ አንለያይም እየተባባልን ቃል እንገባ ነበር። እንደውም አንዳንድ ጊዜ ድንገት ብንለያይ ሌላ ጓደኛ ትይዛለህ ብላ ጠይቀኝ በህይወቴ ውስጥ ከእሷና ከእናቴ ውጭ ሌላ ሴት እንደማልቀርብ በልጅነት አእምሮዬ ቃል ገብቼላት ነበር። በቀጣይ ቀን ስነቃ ቤት ውስጥ የ3-4 ሰው ድምፅ በመስማት ነበር። ቀጥታ እንደተነሳሁ በሩን ከፍቼ ስወጣ የቲና እናት አባት እንዲሁም የኔ እናትና አባት ጭቅጭቅ በሚመስል መልኩ እያወሩ ነበር። ገና እንዳየኝ ታናሽ ወንድም እየሮጠ ወደ እኔ መጥቶ አይን አይኔን ተመለከተኝ። እስካሁን አላመንኩም መሰለኝ። እንደ አዲስ ነበር የደነገጥኩት። ክው ብዬ ሳያቸው ሁሉም ከመለያየታቸው በላይ ለእኔና ለቲናዬ መለያየት ያዘኑ ይመስል ነበር። ደግሞም ልክ ናቸው። ልጅነቴ እንዳረሳውና እንደወደው አድርጋኛለች። ትንሽ ደቂቃ ሁሉም ሲመለከቱኝ ቆይተው በር ላይ ቲናዬ ስትቆም ድንግጥ አሉ። የቲናዬ እናትን መታቀፈችኝና ይቅር በለኝ ልጄ፣ እህትህን ስለሰረኩ አለችኝ። ምንም ምላሽ ልሰጣቸው አልቻልኩም። ዝምታን መረጥኩ። ከዛም ወደ ባለቤቷ ዞር አለችና ከዚህ በላይ እንቆይ፣ እንሄድ በቃ ብላ ቤተሰቦቼን ተሰናብታ ወጣች። ለካ ዛሬውኑ ለመሄድ ዕቃቸውን ጭነው ጨርሰዋል። ቲናዬም እዛው በር ላይ እንዳለች ሴት ናትና እንባዋን መቆጣጠር አልቻለችም። ፊት ለፊት ማልቀስ ጀመረች። ሩጭ ላቅፋት ብፈልግም እግሬም አልራመድ አለኝ። በዛ ላይ የሚለዩትን ሰው ማቀፍ ናፍቆት ይበረታል ሲሉ ስለምሰማ ፈርቼ ቆምኩኝ። ቲናዬ ወደ እኔ ልትመጣ ስትል አባቷ እጇን ሲይዛት ከልብ ስታለቅስ ጉሮሯ ላይ እየተናነቃት ቃልህን ጠብቅ፣ እኔም ቃሌን እጠብቃለሁ፣ ሀብታም ስትሆን ፈልገህ አገኘኝ አለችኝ። ከሷ የሰማሁት የመጨረሻ ቃል ይህ ነበር። መሄድ ባትፈልግም እየጎተቱ ሲወስዷት አይቻለሁ። ከዛን ጊዜ ጀምሮ ነበር ቤተሰቦቿ እንደ ጠላቴ መቁጠር የጀመርኩት። ሳቄን ሰረቁኝ ብዬ እስካሁን በልብ ይዤዋለሁ። የዛኔም እናቴ ልታጽናናኝ እየሞከረች ነበር።
አባቴ ከኔ ባልተናነሰ መልኩ ቲናዬን ስለሚወዳትና ሴት ልጅ ስለሌለው እንደ ልጁ ይቆጥራት ነበር። በጣም አዝኖ እናም አይኑ ቀልቶ ነበር። እኔም ከእናቴ እቅፍ ወጥቼ ወደ እሱ ሄጄ አባ ለምንድን ነው የሚወስዱብኝ አልኩት። አላውቅም በነፃ እንዲኖሩ በነግራቸውም እሺ አልላለም ብሎ አቀፈኝ። ሙሉ ቀኑን ልጅነታችንና ቃላችንን ሳስበው አልኩኝ። ምግብ አልበላውም። ሙሉ ቤት በጣም ይደብር ነበር። አሁን ላይ ወደ 13 ዓመት እየሄድኩ ነው። እሷ ደግሞ 10 ዓመቷን ይዛለች። ከተወለደች ጀምሮ የእሷን ድምፅ እየሰማሁ አድጌ እንዴት ነው የምችለው? በልጅነት ንጹሕ ልባችን ተዋደን ያደግነው። እንዳሁኑ ጊዜ የማስመሰል ጊዜያዊ አልነበረም ቅርበታችን። የመጀመሪያ የተለያየን ቀን ከቤት ሳልወጣ አሳለፍኩ። ሌሊቱን ሙሉ ስትሄድ ስታለቅስ የነበረው ፊት እየተመላለሰብኝ ታመሜ ነበር የነቃሁት። እናቴ የሆነ ነገር አድርጋልኝ ተሻለኝ። የሆነ ሰዓት ላይ ቤት ውስጥ መቀመጥ ሲያንጨናንቀኝ ከቤት ስወጣ ፊት ለፊት ያየሁት የቲናዬን ቤት ነበር። እናቴ ያልቆለፈችው መሰለኝ። እየተናነቀኝ ወደ ውስጥ ገብቼ በሩን ስከፍተው ፊት ለፊት የቲናዬ መኝታ ቤት በር ላይ ካርቶን ተቀምጧል። የሆነ ማስታወሻ አስቀምጣልኝ እንደምትሄድ እርግጠኛ ነበርኩ። ፈጥኜ ሄጄ ካርቶኑን አነሳሁት። ወደ ብርሃን አውጥቼ ስከፍተው ከላይ ደብዳቤ ያገኘው። ዮዬ ትቼህ ስለሄድኩ ይቅር በለኝ። ታውቃለህ እኔም ማስበው እኮ አብረን አድገን ተጋብተን አብረን እናረጅ አንድ መቃብር ላይ ለሁለት እንቀበራለን ብዬ ነው የማስብ የነበረው። ግን እኔ ከአባቴ ትዕዛዝ ውጭ መሆን ስለማልችል እየጨነቀኝ ያለው ነገር ቢኖር እንዴት ነው ያላንተ መኖር ብችለው? እንዴት ነው የምበላው? እንዴት ነው የምማረው? አልችልም። ደግሞ ሁሌም ትናፍቀኛለህ። ምናልባት አድገን ሀብታም ሆነን አንተ የቴክኖሎጂ ሰው፣ እኔ ደግሞ የጥበብ ሰው ሆነን ለመገናኘት ያብቃን። እኔ ቃሌን እጠብቃለሁ፣ ቃል እገባልሃለሁ። ያንተው ትንሿ ቲና ብላ ጽፋልኝ ነበር። ባዶነት ተሰማኝ። እያለቀስኩ ነበር ያነበብኩት። ከዛንም ስጦታ ተቀምጦልኛል። ቀጥታ ስጦታውን አንስቼ ወደ እናቴ ሄጄ ሰጠዋት። ምንድነው እንድትለኝ ጠብቄ ነበር፣ ግን ዝም ብላ ያዘነ ፈገግታ አሳየችኝ። ቀድማኝ አይታ እኔ እንዳላየው ብላ በሩን ክፍት እንዳደረገችው ገባኝ። ስጦታውን ስከፍተው ትንሽዬ የእጅ ጌጥና ትልቅ ጃኬት ነበር። ጃኬቱን የገዛውልህ ብሩ ከአባቴ ነው። እሺ እንደ እስከ ዛሬ ዋሽቼ አይደለም። የጃኬቱን ትልቅ መሆን ግራ እንዳያጋባ በሁለት በኩል ተረዳው። አንድም ትልቅ ቦታ አለክ፣ አንድም ደግሞ አብረን እንደምናድግ ቁጠረው ይላል። ደስ ብሎኛል። በፈገግታ ጃኬቱን ወዲያው በልብሴ ላይ ደርቤ የለበስኩት። ሴት በሆን አጭር ቀሚስ አድርጌ የምለብሰው ነው የሚመስለው፣ ግን ምክንያቷ ስላስደስተኝ በደስታ ሆኜ ነው የለበስኩት። ምንም ሆነ ምን ህይወት ይቀጥላል። ሁሉም ነገር ለበጎ ነው። እናም ህይወት ያለ ቲናዬ ቀጠለች። ግን አንድም ቀን ደስተኛ አይደለሁም። ስወጣ ስገባ ድምጿን ስሰማ አድጌ ነበረው። አሁን ላይ ስወጣ ስገባ ባዶ ቤት ትዝታዋን እያሰብኳለሁ። ትምህርት ልጀምር ስል ቤት ውስጥ የሚከራይ ሰው ገባ። መጀመሪያ እንደተለቅ ያሉ አባት ነበሩ። ከዛን ወጣት ሴት ልጅና ቲናዬን የምታስታውሰኝ ልጅ አመጡ። እኔ ግን ከእነሱ ጋር ለመግባባት ትንሽ ተቸግረኝ ነበር። እናም ክረምቱ አለቀና ትምህርት ልጀምር ስል የመማር ፍላጎቴን አጣ። ትምህርት ቤት ብቻዬን መሄድ ብቻ ሁሉም ነገር አስጠላኝ። ግን እናቴ እንድማር ያላትን ጉጉት አስቤ እንደምንም የመጀመሪያ የሃይ ስኩል ትምህርቴን ቀጠልኩኝ። እንደጠበቅኩት አልሆነም ነበር። እኔም ማስበው 9 ስገባ በጣም ከባድ ትምህርት ህይወትን የሚያበላሽ አድርጌ ነበር ማስበው። እውነታው ግን አያያዝ እንጂ በጣም ቀላል ትምህርትና የወደፊቱን የምታስብበት እድሜ ነው። ሃይ ስኩል ስገባ እንዳደረግኩት ተሰማኝ። 11 ስደርስም ራሴን ትልቅ ልጅ አድርጌ መቁጠር ጀመርኩ። የዛኔ ቲናዬ ናፈቀች። ላውራት ብችልና አሁን አድጌያለሁ ብላ ደስ ይለኝ ነበር። ድሮ ላይ የነበሩ ቃላት አሁን ላይ ናፈቁኝ። ያው አብዛኞቹ የትምህርት ቤት ጥንድ አላቸው። እኔ ግን ሴት በጣም ነው የምፈራው። ጓደኞቼ ሴት መታ ልታናገረኝ ስትሞክር ራሱ እረ ሴት አላርጅ ያለበት ፌንት ይወድቃል እያሉ ሙድ ይዞብኝ ነበር። እውነት ነው፣ የሴት አላርጅ አለብኝ። እንኳን ሴት ልቀርብ ላወራ ከሴት ጋር ልቀመጥ ይቅርና ከፎቅ ላይ ስወርድ ራሱ ከጎኔ ካለሁ ሽምቅቅ ነው የምለው። በጣም ነው የሚከብደኝ። ቲናዬን የካድኳት ያህል ተሰማኝ። ምናልባት እሷ እኮ እኔን ረስታኝ ይሆናል። ምናልባትም ሌላ የልጅነት ፍቅረኛ ይዛ ይሆናል።
ምናልባትም ትምህርት ቤት ውስጥ በርካታ የወንድ ጓደኛ ይዛ ይሆናል። ግን ደግሞ እኔ ሌላ ሴት ማየት ራሱ እሷን እንደ መካድ ነው፣ ልጅነታችንን እንደ መርሳት አድርጌ ነው የምቆጥረው። ስትሄድ በቃል አስራኝ ሄዳ የሆነ ቀን ላይ ግን ባልተጠበቀ ሁኔታ ከ10 ዓመት በኋላ እናቴ ነፍሰ ጡር መሆኗን በሰርፕራይዝ መልክ ነገረችኝ። አባቴ በጣም ደስ ብሎት ስለነበር እኔም በሱ ደስታ ተደሰትኩኝ። ከዛንም እኔ ወደ 12 በሚገርም ውጤት አለፍኩኝ። ክረምት ላይ ሐምሌ 28 ቀን እናቴ ባልተጠበቀ ሁኔታ ሴት ልጅ ወለደች። መጀመሪያ ላይ ሆስፒታል ሄዳ ስትጠየቅ ወንድ ልጅ እንደጸነሰች ነበር የተነገረው። ትዝ ይለኛል አባቴ ሴት ልጅ መሆኗን ሲሰማ እንባው እንደ ጉር እየወረደ ነው ደስታውን የገለጸው። ሴት ልጅ በጣም ነበር የሚወደው። ለዛም ነው ቲናዬን እንደ ልጁ የሚያያት። ከዛን የተወለደችውን ልጅም ማለቴ እህቴንም ትህትና ብሎ ስም አወጣላት። አሳጥሮ ቲና ብሎ መጥራት ጀመረ። ቲናዬን ለማስታወስ ብሎ ይመስለኛል። የሚገርመው ግን እህቴን ሁሉም ሰው እየመጣ ቱቱ እያለ እያቀፈ ሲስሙት፣ እኔ ግን ከሩቅ ተቀምጬ በስስት እየተመለከትኩኝ ብቻዬን ፈገግ እላለሁ። እንዲህ እስከ 6 ወር አካባቢ ለአንድ ቀን ስሜያትም ሆነ አቅፌያት አላውቅም። እውነቱን ለመናገር እያደገች ስትመጣ ትምህርት ቤት ደርሼ እስከምመለስ ድረስ ራሱ ትናፍቀኝ ነበር። በዛ ላይ ቀይ ስለሆነች ድሮ ሕፃን እያለሁ ትምህርት ቤት ስገባ ስውጥ የምሰማው የቲናዬን ፊትና ቃላት ያስታውሰኝ ጀመር። ግን በልጅነት ቃሌ ምንም ቢሆን ከአንቺና ከእናቴ በቀር ሌላ ሴት አልነካም ብዬ ቃል ገብቼ የነበረውን ቃል እያስታወስኩ ራሴን እቆጥባለሁ። ግን እህቴ መሆኗን ሳስበው ምን ሆኜ ነው እያልኩኝ ብቻዬን እገረም ነበር። አንዳንድ ጊዜም ዝም ብዬ አያትና ጥምጥም አድርጌ በአቅፋት ብዬ ይመኛለሁ። የሆነ ቀን ላይ ቅዳሜ ቀን ቁርስ ከበላን በኋላ ቁጭ ብዬ ላፕቶፕ እያነበብኩኝ ነበር። ድንገት ዋይፋይ አቋርጦብኝ ክፈቱልኝ ለማለት ዞር ስል እናቴ እህቴን አቅፋ በር ላይ ቆማለች። ደንግጬ ምነው ስላት ሳላስበው እህቴን እጅ ላይ ቁጭ አደረገቻት። የዛን ሰዓት ላይ በድንጋጤ ያደረግኩት ነገር አሁንም ድረስ እህቴን ሳያት ጸጸት ይሰማኛል። በእርግጥ እህቴ እኮ የዛን ሰዓት ላይ መስማት አትችልም ነበር። ልክ እናቴ እህቴን እጅ ላይ ስታደርጋት ደንግጬ አልፈልጋትም ሴት ናት ብዬ ነበር የጮህኩት። እንደማይገባት ባውቅም ግን ባየዋት ቁጥር የዛኔ ሰምታኝ የታዘበችኝ ያህል ነው የሚመስለኝ። ለምን እንደዛ አልኩ ወንድሜ ያለችኝ ያህል ይሰማኛል። ይህም እስካሁን ድረስ ጸጽታኝ ነበር። እኔም የ12ኛ ክፍል ማለፊያ ፈተናዬን ተፈተንኩኝ። አሪፍ ውጤት አምጥቼ አለፍኩኝ። ዩኒቨርሲቲ ምድብ የአዲስ አበባ ይሆናል ብለን ብንጠብቅም በሚያሳዝን ሁኔታ ግን ከአዲስ አበባ ውጪ ጎንደር ዩኒቨርሲቲ ነበር የደረሰኝ። እጅግ በጣም ከባድ ውሳኔ ነበር። አሁን ላይ እህቴ 1 ዓመት ከ8 ወር አልፏታል። ሳቋ፣ ለቅሰዋ፣ መልኳ፣ ብቻ ሁሉ ነገሯ ስስ ሆኖብኛል። እሷን ጥሎ መሄድ ለኔ ከባድ ነበር። ምክንያቱም የሚወዱትን ሰው መለየት በጣም እንደሚያስጠላ አውቀዋለሁ። እህቴንም ቢሆን ከዛን ቀን ጀምሮ በየቀኑ ማጫወትና አብሬያት መዋል ስለለመድኩኝ መናገር ባልችልም ስርቃት እንደምናፍቃት እርግጠኛ ነኝ። ለዛ መሄድም ባልፈለግም ገና 1 ሳምንት አስቀድማ እናቴ የበዓት ነገር ማዘጋጀት ጀመረች። በሶ፣ ቆሎ፣ ልብሶች፣ ብቻ በጣም ብዙ ነገሮችን ማዘጋጀት ስትጀምርና እየዞረች ለጎረቤቶቿ ልጄ ሊሄድ ነው፣ ዶክተር ሆኖ ይመጣልኛል፣ በነፃ ያክመናል እያለች የምታወራቸውን ቃላቶች ስሰማ መጨከን ይከብደኛል። ለእናቴ ብዬም በቀጣይ ሳምንት ለመሄድ ትኬት ተቆረጠልኝ። እኔ መዘጋጀት ጀመርኩ። ነገር ግን የሚያሳስበኝ የዚህ ጥዬ የሚሄደው የምወዳቸውን ቤተሰቦች ብቻ ሳይሆን ከልጅነት ጀምሮ ትውስታዬ የዚህ ግቢ ነው። የልጅነት ትዝታዬ እዚህ ነው ያለው። ቲናዬ ጥላኝ ከመሄዷ በላይ አሁን ሲሄድ ነው የመጨረሻ እንደተለያየን የተሰማኝ። ብቻ ግን ሁሉንም ነገር ጥሎ እንደማንኛውም ኢትዮጵያዊ ለእናቴ ብዬም ቢሆን በነጋታው እህቴን በጣም ብዙ ፎቶ አንስቼ ወንድሜ ስሜ በቪዲዮ እንደምናወራ ተነጋግረን እየከፋኝም ቢሆን በቀጣዩ ቀን እቄን ሰብስቤ ወደ ግቢ ሄድኩኝ። እዛ ስገባ ያደረግኩት የመጀመሪያ ነገር በዙሪያ ያሉትን ሰዎች ባህሪ ማጥናትና በቻልኩት መጠን ራሴን ከማንኛውም አይነት ግንኙነትና ጓደኛ ማራቅ ነበር። ምክንያቱም እኔ የማስበው ዩኒቨርሲቲ የሚያዙ ጓደኞች እንደሚያበላሹና መጥፎ እንደሆኑ ነበር የማምነው። መበላሸትም ሆነ በትምህርቴ ደካማ መሆን ስለሚያስፈራኝ ሰው አልፈለኩም።
የደረስኩ የመጀመሪያ ቀን ዶርማችን አልጋችን ስናይ ቆየን። ይዤ ሄድኳቸው ልብሶች እንዳለ ኮፍያ ያላቸው ጃኬቶች ነበር። ራሴን ሸፋፍኜ ነው የምንቀሳቀሰው። የምወደው አለባበስ ቱታ፣ ነጭ ቲሸርት ወይም ጃኬት ነበር የማዘወትረው። አለባበስም ይሄ ነበር። ሳምንቱን በእንደዚህ እንደዛ አሳለፍን። ግድ ሆነብኝና ከዶርም ልጆች ጋር መጠነኛ መግባባት ፈጠርኩኝ። እናቴ ላለማካበድ በቀን ከ4-5 ጊዜ በላይ ትደውላለች። በየቀኑ ስልክህን፣ ላፕቶፕህን ተጠንቀቅ ትለኛለች። ዩኒቨርሲቲ ውስጥ በጣም መልመድ የከበደኝ ነገር ምግቡ ነበር። እኔ መመገብ የለመድኩትና እዚያ ያለው ምግብ ጣዕሙም ሆነ አቀራረቡ የተለየ ነበር። የተፈጠረውን ነገር ለአባቴ ነገርኩት። እሱም ካፌ እንድጠቀም ነገሮችን አመቻችልኝና ያው ቢሆንም ትንሽ የተሻለ ምግብ ስላለ እዛ መጠቀም ጀመርኩ። ቅዳሜና እሁድም ሙሉ ላይብረሪ ነው የማሳልፈው። ትምህርቴ ላይ ነው ማተኮር የምፈልገው፣ ግን ስንገባ ፊልም በመምረጥ ነበረብኝ። ያሳለፍኩትን ጊዜ ስለ ሁሉም ነገር ሳጠና ነበር፣ በተለይ ስለ ዶክትሬት። ይህ ትምህርት ለእኔ እጅግ በጣም ከባድ ነው፣ ምክንያቱም አፓረንት የሚወጣበት ጊዜ ላይ በሬሳ ላይ ምርመራና ጥራት እንደሚሰሩ እንዲሁም ውስጦቹን እየከፋፈቱ እንደሚያጠኑ ተነግሮኛል። እኔ ግን ከዛ ፍጹም የተለየ ልብን ያለኝ። እንኳንስ ይህን እያየሁ ይቅርና ሰው አደናቅፎት ወድቆት ራሱ ነካ ካደረገው ስቅጥጥ ነው የሚለኝ። የተቸገረ ሰው ሳይ ራሱ ልቤን ያመኛል። ስለዚህ በፍጹም ይህን ፊልድ መምረጥ አልፈልግም፣ አልችልምም። ግን ለእናቴ ምን እንደምላት ጨንቆኝ እያለ እናቴ ደወለች። ቶሎ ብዬ ቀይን ሰበሰብኩና ከላይብረሪ ወጥቼ መልሼ ደወልኩላትና እየፈለኩሽ ነበር አልኳት። ምነው ልጄ እንደፈራሁት ምን ሆንክብኝ አለችኝ። እረ ምንም እናቴ ደህና ነኝ እኮ፣ ግን ደግሞ የማማክርሽ ጉዳይ አለኝ አልኳት። እሺ ልጄ አባትህም አለ አለችኝ። እኔም ሁሉንም ነገርኳት። እናቴ ትክክለኛ ምላሽ አልሰጠችኝም። አባቴ ግን ስልኩን ተቀበላትና ሁሌም እንደሚለኝ አንተ የተፈለግከውን ምረጥ አለኝ። ራስን ብቻ አዳምጥሽ ልጄ፣ የምትፈልገውን ፊርድ ምረጥ ብለኝ ስልኩን ዘጋ። የአባቴ ንግግር ሞራል ሆነኝና የዛን ቀን ለረጅም ሰዓት ሳስብ አደርኩ። በቀጣዩ ቀን ጠዋት ምግብ በልቼ አእምሮና ልቤ ወደሚሉኝ ቦታ ቀጥ ብዬ ሄጄ የክፍሉን በር ክፍት አድርጌ እንደገባው አይኔ ያረፈው ተማሪዎቹ ላይ ነበር። አርፍጄ ስለሄድኩና ሳላንኳኳ ስለከፈቱት ይመስለኛል አስተማሪውም ሆነ ተማሪዎቹ ፍጥጥ ብለው ተመለከቱ። እኔ ግን ለማንም ትኩረት ሳልሰጥ ባዶ ቦታ ፈለጌ ሄጄ ቁጭ አልኩ። ፕሮፌሰሩ ትንሽ ተመለከቱኝና ኮፍያ አደራረጌን ምናምን ተመልክተው ተማሪ ነክ ክፍልህ እዚህ ነው አሉኝ በትህትና። ንግግሩ የተረጋጋ ነበር፣ ሳይ ወጣት ነገር ነበር። ንግግሩ ደስ ስላለኝ አዎ አዲስ ተማሪ ነኝ መምህር አልኩት መልሼ በጎረነነ ድምፄ በእርጋታ ሞት። እሱም ፈገግ ብለው ቀጥታ ወደ ምህርት ከምንገባ እስካሁን እኛ እየተዋወቅን ስለነበር እዚች ጋር ቆም ብለህ ብንተዋወቅ አለኝ። እኔ እዚህ ስገባ የተማሪ እይታ ውስጥ ላለመግባት እየጣርኩ ነበር፣ ግን ደግሞ ከመግባቴ ከአስተማሪ ጋር ላለመጣላት ብዬ ተነስቼ ኮፍዬን አወለኩና ስሜ ዮናኤል ይባላል ብዬ ቀጥሎ ምን ብዬ እንደማስተዋውቅ ግራ ስለገባ መምህሩን ተመለከትኩት። አስተያየቴ ስለገባው ፈጠን ብሎ ዋው ሰምቼ የማላውቀው ስም ነው፣ በእውነት ምን ማለት ነው አለኝ። ዮናኤል ማለት የእግዚአብሔር ነጭ ርግብ ወይም ሰላም ማለት ነው አልኩትና በድጋሚ ተመለከትኩት። ከየት ነው የመጣኸው? ይህን ፊልድ ለምን መረጥከው አለኝ። ትንሽ አስገብኩና የመጣሁት ከአዲስ አበባ ነው፣ ፊልዱን የመረጥኩት እኔ እንጃ ቲቸር አማራጭ አጥቼ ይመስለኛል ስለ የክላስ ልጆች እንዳለ ሳቁ። መምህሩ ግን አሁንም ረጋ ብሎ በቤተሰብ ነው አለኝ። ተማሪው ቅንጣት ስላልፈራ ኮስተር ብዬ እንደ ወንድ ኧረ በፍጹም እናቴ ዶክተሬት እንድማር ብትፈልግም እኔ ቶሎ የምቀይርበት ብዬ ያሰብኳቸውን 2 ፊልድ መረጥኩኝ፣ ኮምፒውተር ኢንጂነሪንግ እና ማኔጅመንት ናቸው። ታዲያ ማኔጅመንት መርጠህ ነው እዚህ የመጣኸው አለኝ። እውነት ለመናገር ከሆነ አርፍጄ ስለነበር መጀመሪያ ያገኘሁት ክፍል ነው የገባሁት አልኩት ሳልዋሽ። በአዎንታ ጭንቅላቴን ነቀነቀና አብረን ብንቀጥል ደስ ይለኛል፣ ምናልባት በምክንያት ይሆናል እዚህ የገባኸው አለኝ። ምላሽ ሳልሰጠው ፈገግ ብዬ ብቻ ወደ ቦታ ሄጄ ቁጭ አልኩ። መምህሩም ጭብጨባ ሞቅ አድርጎ አስጀመረልኝ።
የመጀመሪያ ቀን እንደተዋወቅም እንደ ኮርስ ማጀመሪያ ዋና ዋና ሀሳቦችን ብቻ ተነጋግረን ጨረስን። ከሁሉም ቀድሜ ከዛ አካባቢ ስልብ ብዬ ወደ ዶርም ስሄድ ያልጠበቅኩት ነበር የጠበቀኝ። በሩን ከፍቼ ስገባ የዶርም ጓደኞቼ አራቱም ጫት እየቃሙና እያጨሱ ንብዝ ብለዋል። በፈጣሪ ስም በጣም ነበር የደነገጥኩት። መለስ ብዬ ወደ ላይብረሪ እየሮጥኩ ሄድኩኝ። ላይብረሪ ቁጭ ብዬ ያየሁትን ባለማመን ከራሴ ጋር እየተጣላው ነበር። በውጭ ህይወታቸው በጣም ስርዓት ያላቸውና ተወዳጅ እንዲሁም ሃይማኖተኛ ነበር የሚመስለው። ራሴን ፈታ ለማድረግ አስቤ ፒሲ ላይ ጌም መጫወት ጀመርኩኝ። እስከ ሌሊት 6 ሰዓት አካባቢ እዛው ቆይቼ ምሽት ላይ በጣም እያስጠላኝ ወደ አልጋ ሄድኩኝ። ዶርሟን ጽድት አድርገዋታል። ሽታው ተቀይሯል። ዶድራንት ታጥነው ምናምን ነበር። ገና ግብት እንዳልኩ ለረጅም ደቂቃ ሲጠብቁኝ ነበር። ሁሉም ዘለው ካልጋቸው ወረዱ። ሁኔታቸው መሰለኝ ስመጣ ጠብቀው ስላዩዋቸው ሊቀጠቅጡኝ ነበር መሰለኝ። ወንድነቴን ላለመርሳት ቆፍጠን ብዬ ቆሜ ስመለከታቸው እነሱም ሲመለከቱኝ ትንሽ ደቂቃዎችን ስንፋጠጥ ቆየንና ምንድን ነው አልኳቸው። ዝምታውን ለመስበር ጠቆምክብን እንዴ አለኝ። ከመካከላቸው አንዱ ምንድን ነው የምጠቁመው? ምን አገባኝ አልኳቸው። ኮስተር ብዬ ሲጨነቁ ነበር የቆዩት መሰለኝ። በረጅሙ ተንፍሰው አራዳንሽ እኮ እያሉ በየተራቀፉ ድንቄም እርድና ይህ ከሆነ ፈራ ሆኜ ልቀር ብዬ ተመኘሁና ከዚህ በኋላ እዚህ ዶርም ውስጥ ስታጨሱ ባገኛችሁ ግን እጠብቃለሁ። ምክንያቱም እኔ ሽታውን አልወደውም፣ ያመኛል አልኳቸውና አልጌ ላይ ወጥቼ ጥቅልል ብዬ ተኛሁ። በቀጣዩ ቀን ስልክ ጠዋት ላይ በጥሩ መንፈስ ነቅቼ ካፌ ሄድኩኝና ቆንጆ ቁርስ በልቼ ወደ ክፍል ሄድኩ። እንደ ትላንት ኮፍዬን አድርጌ ትላንት የተቀመጥኩበት ቦታ ላይ ስመለከት አንዲት ቆንጅዬ ልጅ ተቀምጣ ስልክ እየነካካች ነበር። ነገር ግን ያን ያህል ትኩረት ልሰጣት አልፈለኩም። ብቻዬን መቀመጥም ስለፈለግኩኝ አሁንም ለብቻ ያለች ወንበር ላይ ሄጄ ቁጭ አልኩ። ከኋላ ዮኤል የሚል ድምፅ ሰምቼ ስዞር አንዳንዶቹ እጃቸውን ከፍ አድርገው ሰላምታ ሰጡ። እኔም ከተቀመጥኩበት ብድግ ብዬ ጎንበስ ብዬ ሰላምታን መልሼ ቁጭ አልኩ። አስተማሪያችን ሲያየኝ ፈገግ አለና ማስተማሩን ቀጠለ። እኔም ቋሚ የዛን ክፍል ተማሪ ሆንኩ። እዛው አቅራቢያ የግል ትምህርት ቤት ስለነበር ጎን ለጎን ኮምፒውተር መማር ጀመርኩ። ቦቴም ቋሚ ቦታ አደረኳት። ነገር ግን ልጅቷ ከጀርቤ መቀመጧ ደስ አይለኝም። ደስ የሚለው ግን ልጅቷም ኮስታራና ዝምተኛ ስለነበረች አውርታኝ አታውቅም። አሁን ላይ ሴቶች በአጠገቤ ሲያልፉ አያመኝም። ክፍል ውስጥ ያሉ ሴቶች ሰላም ሲሉኝ ሼም እየያዘኝ ባልፈልገው ሰላም ተመልሳለሁ። ታውቃላችሁ፣ ሴቶቹን ባየው ቁጥር ቲናዬን አስታውሳለሁ። አሁን ላይ ምን ላይ እንዳለች አላውቅም። ምን እያደረገች ይሆን? አግብቶ ይሆን? ትምህርቷን አቁማ ይሆን? ብቻ ምንም አላውቅም። ብዙ ጥያቄዎች አሉብኝ፣ ግን ለአንዳቸውም የሚመለስ የለም። ግን እኔ የማውቀው ነገር ቢኖር እስከዛች ሰዓት ድረስ ቃሌን ጠብቄ ቆይቻለሁ። የሆነ ቀን ላይ ወደ ክፍል ገብቼ ቁጭ ብዬ እያለ ፕሮፌሰሩ አልመጣም ነበር። እኔም ትንሽ ራሴን አሞኝ ስለነበር ኮፍዬ እንዳረኩኝ ወንበሬን ተደግፌ ተኛው። ከኋላዬ ነካ ነካ ሲያደርጉኝ ቀስ ብዬ ወደ ኋላዬ ስዞር ልጅቷ ነበረች። ክውን ያልኩት ምንድን ነው አልኳት። ደንግጬ ተኮሳተረኝ። ይቅርታ እስክሪብቶውን ስጠኝ አለችኝ። ከሁለት ሳምንት በኋላ ለመጀመሪያ ጊዜ ድምጿን ሰማሁ። እስክሪብቶውን ሰጥቻት ከክፍል ወጥቼ ወደ ቤተ ክርስቲያን መሄድ ጀመርኩ። በመሀል እናቴ ደውላልኝ እያወራን በቪዲዮ ደውላልኝ እህቴን አሳየችኝ። በጣም ነበር ደስ ያለኝ። አድጋለች። ስታየኝ እየቦረቀች ነበር። ሁሉም ናፍቀኛል፣ ግን አማራጭ አልነበረኝም። በቃ በኋላ እናወራለን ብዬ ስልኩን ዘግቼ ወደ ቤተ ክርስቲያን ስገባ አንዲት ልጅ ረጅም ቀሚስ ለብሳ በነጠላ ተሸፋፍናለች። ማን ትሆን? ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን።